ያው ሶሻል ሚዲያ ላይ ቆይቻለሁ አምናለሁ። እዚህ ቲክቶክ ላይ ቢያንስ አክቲቭሊ 1 አመት ተጠቅሜያለሁ። ፌስቡክ ላይ በጣም ወደ 80 ሺህ 90 ሺህ ፎሎወር ነበረኝ። ኢስ ቱ ማች በዛ ሰዓት አካውንቱ ዲአክቲቭ እስኪደረግብኝ ማለት ነው። የኢህአዴግ ስርዓት አልበኛው መንግስት ነኝ ብሎ የተቋቋመው ጄኖሳይደር ቡድን የአብይ አህመድን የኃይለ ማርያም ደሳለኝን ወንበር ጠባቂነትን በእድሜ አስተናግጃለሁ፣ አልፌ አይቻችኋለሁ። የፖለቲካውን እንቅስቃሴና በፖለቲካ ውስጥ የተደረጉና እየሆኑ ያሉ ነገሮችን በሙሉ እያንዳንዳቸውን በሚገባ ተመልክቻችኋለሁ። በኢትዮጵያ ሕዝብ ላይ የመጣውን መከራና ስቃይም በቅርብ እዛው ሆኜም ተመልክቻለሁ። በሩቅም ሆኜ አይቻለሁ። የችግሩ ባለቤትም የችግሩም ቀማሽም ሆኜ አልፌ አይቼዋለሁ። እድሜ ወሳኝነት አለው ስለ እያንዳንዱ ነገር። የሰዎችን ችግር፣ የሰዎችን መከራ፣ ህመሙን፣ ፔሙን፣ ረሃቡን፣ ጥሙን፣ ስደቱን፣ ግርፋቱን፣ መደብደቡን፣ መረገጡን እያንዳንዱን ነገር ስሜቱን መረዳት የማትችልበት አንግል ከሌለ የሰውነት ውሃ ልክ ወይም ደግሞ ሰው መሆን ካልቻልክ ዝምታ ራሱ ወርቅ ነው ብዬ አስባለሁ። እኔ አሁን እየተመለከትኩና እያየሁት ያለሁት በዝምታም አብዛኛውን በዝምታም ዝም ያልኩት የፋኖ እንቅስቃሴ የፋኖ ትግልን እመለከታለሁ። በየከተማ ላይ የራሳቸውን አስተዋጽኦ ለማበርከት በተለያየ በሰለጠነ ዓለም ላይ ያሉ የሚያደርጉትን እንቅስቃሴ አያለሁ። ህዝቡ የኢትዮጵያ ህዝብ ትክክለኛና እውነተኛ ዋጋ እየከፈለ ነው። የሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ እስልምና ተቋም፣ የፕሮቴስታንት እምነት ተከታዮች በውስጣቸው ያለውን በውጭ ያሉትንም በውስጥም በውጭም በመዋቅሮቹ ምን አይነት ፖለቲካ እንደሚሰራባቸውም ጭምር ይሄንን መረዳት የማይችል ትውልድ አለ ብዬ አላስብም። ይሄ በጣም እየተሰራባቸው ያለው ነገር ግልጽ ነው። ችግሩ ውስብስብና ሰፊ ነው። ይህን ውስብስቡና ሰፊውን ችግር ጠቅል አድርጎ ማቅረብና አሁን ያለነው እዚህ ጋር ነው ወዴት እንሂድ የሚለውን ነገር ማመላከት አንድ በጎ ነው ብዬ ነው የማስበውና ያንን ነው የምሞክረው። የኢትዮጵያ ህዝብ ሲቀበር፣ ሲገደል፣ ሲረሸን፣ ሲጨፈጨፍ ነበር። ሃይማኖተኛ ነን እንላለን። የሃይማኖት ሀገር እስከማይመስል ድረስ ንጹሃን ይጨፈጨፋሉ፣ ይገደላሉ፣ ይታረዳሉ። አስተዋይ ሰዎች፣ ትላልቅ ሰዎች አሉበት ብለን እናስባለን። ትላልቅ ሰው የሌሎች አባት የሌለው ልጆች ሆነናል። መንግስት አለ የሚባል ነገር ይሰማል። ግን መንግስት ራሱ ጄኖሳይድ ፈጻሚ አንድን ማህበረሰብ አጠፋለሁ ብሎ ተነስቶ ንጹሃን እየጨፈጨፈ ነው ያለው። ሃይማኖትን ከሃይማኖት ለማባላት ሲሞክር እመለከታለሁ። ህዝብን ከህዝብ ለማባላት ሲሞክር እመለከታለሁ። ተቃዋሚዎችም ሆነ ገዢው የሚባለው ፓርቲ ወይም ደግሞ ይሄ ጄኖሳይደር ቡድንም ይሄንን እንቃወማለን የሚሉት ሰው የላቸውም። የማህበረሰቡ ዝምታ፣ የማህበረሰቡ ግራ መጋባት፣ ሶሻል ሚዲያ ላይ እኔ አቀልሃለሁ የሚሉ ሰዎች የሚያደነጋገሩት ነገር እንዳለ ሆኖ ያለው ነገር ግን ደስ የማይል ነገር እየተመለከትኩና እያየው ነው። ይሄ ደስ የማይል ነገርን እንዴት አድርገን ነው አጽድተን ወደ ደስ የሚል ነገር መቀየር መቻል አለብን ነው። አማራ መሞት የለበትም፣ ትግሬ መሞት የለበትም፣ ወላይታ መሞት የለበትም፣ ጋምቤላም፣ ቤንሻንጉልም፣ አፋርም ሁሉም መሞት የለባቸውም። ማንንም በዛች ምድር ላይ መሞት የለበትም። አዛውንቶች መጦር አለባቸው። ወጣቶች ተምረው ተመርቀው ስራ ይዘው ትዳር ይዘው መኖር መቻል አለባቸው። የተወለዱ ህጻናት ማደግ አለባቸው። ስርዓት አልበኝነት ከዛች ሀገር መጥፋት አለበት። ወንጀለኞች ለህግ መቅረብ አለባቸው። እያንዳንዱን ነገር በህግና በስርዓት ማስኬድ የሚቻለው ከመንጋነት የወጣ በአስተሳሰብ ላይ መሰረት ያደረገ በእውቀት ላይ መሰረት ያደረገ የሆነ ፍሬምወርክ ተሰርቶ ይሄ ነው መዳረሻችን ይሄ ነው ብለን መጓዝ ስንችል ብዬ ነው ማምነው። አሁን ያለው መንጋነት ግን አንድ እርምጃ ወደፊት ይወስደናል የሚል እምነት የለኝም። በፋኖ ውስጥ ያለው እንቅስቃሴን የምታዘባለሁ፣ በጣም እመለከታለሁ።
እንጭጭና ገና ልጅ ቢሆንም እንደ ኦነግ የምትለው እድሜ ጠገብ ባይሆንም በፋኖ ውስጥ ያለው ስብዕና አስተሳሰብ ያላቸው ሰዎች የሚያደርጉት ከሴራና ከተንኮል የወጣ ነገር መፈጸም ቢችሉ ኖሮ የት መድረስ ይቻል ነበረ። እኔ የፋኖ እንቅስቃሴ መንግስተ ሰማያት አያገባኝም። የፋኖ እንቅስቃሴ ትክክል ካልሆነ ትክክል አይደለም ብዬ አስቀምጣለሁ። ትክክለኛ ነገር ነው የምፈልገው። አማራም ያን ነው የምፈልገው። አማራ የሱ አልፈለገም። በማንነቱ ሀገር ስለወደደ ሀገር ስለመሰረተ አማራ ናችሁ ተብለን በአማራነታችን ልንጨፈጨፍ ስንል ነው አማራ ብለን የተነሳ ነው። አማራ ከኢትዮጵያ ጋር ጸብ የለውም። ይህንን ነገር ጠቅለል ስናደርገው አማራ ከኢትዮጵያ ጋር ጸብ ያለው አስመስለው አማራንን የሚሉ ግን በየመንደር ወጡ ጎጃም፣ ጎንደር፣ ወሎ፣ ሸዋ ነን የሚሉ ያነሰ ስምዕናና ያነሰ አስተሳሰብ ባለቤት የሆኑ አካላቶች የፖለቲካውን መዋቅር ተቆጣጥረውታል። አብዛኛው የአማራ ህዝብ ይሉንታ የሚያጠቃው ሃይማኖተኛና አስተዋይ ስለሆነ ይህም ብናገር ነገ አንገቴን ያስደፋኛል ነው። አማራ ደግሞ በሚናገረው ንግግር አንገቱን ከሚደፋ በሚናገረው ነገር ከሚያፍ ሞቱን ይመርጣል። አብዛኛው ወደኋላ ሸሸት ስላለ ወደፊት ላይ ወጣን ብለው ነገሩን ተቆጣጥረናል ብለው የሚናገሩ እኔም ጎንደሬ ነኝ፣ እኔም ጎጃሜ ነኝ፣ እኔም ሸዋ ነኝ፣ እኔም ወለየ ነኝ ብለው ራሳቸውን ከታች ከጥቃቅንና አነስተኛ አደራጅተውን እንወጣለን የሚሉ የጎጠኝነት ሜንታሊቲ ያላቸው የሶሻል ሚዲያ ቀበኞች የአማራን ትግል ያልሆነ አቅጣጫ ነርተውታል። አላማውን የሳተ ነገር እያለ እመለከታለሁ። በተለያየ ዓለም ላይ የተቀመጠውም በሃይማኖት ተቋማት ውስጥ የሚሆን በዚህ በአማራ ተቋም ውስጥ ነን የሚሉት በሙሉ መረዳትና ማየት የከበዳቸው ግልጽ መነጋገር የከበዳቸው ነገር እንዳለ ይሰማኛል። ፊት ለፊት ማንም ከማንም ምንም መጠበቅ የለበትም። በንጹሃን ሞትና በንጹሃን እልቂት በንጹሃን መደፈር በሴቶቻችን በእህቶቻችን ማለቅ የሚሸቅጥና የሚነግድ አካል ካለ እሱ በመጀመሪያ ደረጃ እሱ የአማራ ህዝብ ጠላት ነው። አብዛኛው በዛ ውስጥ እየነገደና እየሸቀጠ እንዳለን የተመለከትኩት። ይሄን ነገር እንዴት ማስቆም ይቻላል የሚለውን ነገር ማየትና መመልከት ተገቢ ነው ብዬ አስባለሁ። አሁን ያለንበትን ደረጃ ስንመለከት ምርጫ የሚባል ነገር ስርዓቱ ወደፊት ይዞ እየመጣ ነው ያለው። የዚህ ምርጫን ጉዳይ ደግሞ የሰላም ጥሪ የሚያቀርቡ ሰላም ይወጃል የሚሉ አካላቶች አሉ። በጦርነት ይሄን ስርዓት እናንበረክካለን ብለው በአማራ ክልል ከፍተኛ ጦርነት የተደረገ ነው። ስርዓቱ ከተለያየ አካባቢ ወጣቶችን እየቀሰቀሰ እያስነሳ ወደ አማራ ክልል እየላከ እያስጨፈጨፈ እየገደለ ነው ያለው። ስለነዛ ወጣቶች መሞትና በዛም በዚህ በኩል ስለሚያልቀው ስለሚናደው መሰረተ ልማት ጊዜያቸውን ስለሚፈጁ ወይም ደግሞ ጊዜያቸው ስለሚቃጠለው ወደ ትምህርት ቤት ስለማይሄዱ ህፃናት ወደ ትምህርት ቤት ስለሚጓዙ ህዝቦች ከአንዱ ወደ አንዱ እህል ንግድ ወደማይሄድበት የኑሮ ውድነቱ የረሃብ አደጋው ለስርዓቱ ምኑም አይደለም። ይሄንን ቀድሞ ማሰብ የሚችል ይሄንን ቀድሞ መመልከት የሚችል ከራስ ጥቅምና ከራስ ህሳቤ በላይ ለዛ ህዝብ የሚያስብ ሰው የሚያስፈልግበት ሰዓት ነው ብዬ አስባለሁ። አሁን በጎንደርም ስመለከት እኛ ጎንደሬዎች ነን የሚሉ ጥቂት ይሄ የምንድነው አንድ የሆነ ነገር ያነበብኩት አለ። የመዥገር ታማኝነቱ የሞተ ቆዳ ላይ የሞተ በሬ ቆዳ ላይ ተለጥፎ ይገኛል ነው። የዚህ የሞተ ስርዓት አገልጋይ የሆኑ መዥገር የሆኑ ከጎንደርም ከጎጃምም ከወሎም ከሸዋም ከተለያየ አቅጣጫም የስርዓቱን መጠቀሚያ ሆነው ፖለቲካውን አቅጣጫ ለማሳት ደፋ ቀና እያሉ እንዳሉ ይሰማኛል። እነዚህን ነቅቶ ማየት ነው። የፖለቲካ እንቅስቃሴዎችን መረዳት ነው። ግለሰቦች ላይ ተንጠለጠለ ትግል የትም ይደርሳል ብዬ አላምንም። ከግለሰብ የወጣ ትግል መደረግ መቻል አለበት የሚልም ነገር እምነት አለኝ። እነዚህ ከግለሰብ የወጣ ትግል ማድረግ የምንችለው በእውቀት ላይ መሰረት ያደረገ እድሜያቸውን ጠገብ ያደረጉ ከሆዳቸው በላይ ህሊናቸው የሚሰራ ሰዎች ያስፈልጉናል። እነዛ ሰዎች እነማን ናቸው የሚለውን ከመንጋነት የወጣ አሁን ሰሞኑን ያየሁት ምንድነው ይሄ ጭፈራ እልልታ፣ የጎንደር ጭፈራ፣ የወሎ ጭፈራ፣ የሸዋ ጭፈራ፣ የጎጃም ጭፈራ፣ የጎንደር ጭፈራ ምናምን፣ የትግሬ ጭፈራ፣ የኦሮሞ ጭፈራ ለህዝቡ አንድ ጠብ የሚያደርገው ነገር የለም። የሰለጠነ አስተሳሰብና የሰለጠነ ጉዞ ያን ህዝብ ከመከራ የሚያወጣ
አስተሳሰብ ያለው ሐሳብ ያለው ሰው ወደፊት እንዲመጣ መንገድ እስካልተቀደደ ድረስ ይሄ ያለው ትርምስምስና ያለው እርምስምስ እየተሆነና እየተደረገ ያሉት ነገሮች ግን እኔ እንደ አንድ ግለሰብ እየጣሙኝ አይደሉም። ይህ ስርዓቱ መገርሰስና መጣል በጣም ቀላል ነው። ስርዓቱ መገርሰስና መጣል እጅግ በጣም ቀላል ነው ብዬ አምናለሁ። የስርዓቱ ተገርሰሶ መጣል ላይ ማተኮር የለብንም። ከግርሰሳው በኋላ ያለው ኔክስት ያለው ነገር ምንድነው የሚለው ነገር ላይም ሁሉም ሰው በትኩረት ማየት መቻል አለበት። ወንጀለኛ፣ ወንበዴ፣ አጭበርባሪ ይሄ ዝም ብሎ አፉን ሲለከፍት የሚውል ማንም ወደፊት መምጣት የለበትም። እያንዳንዱ ተመዝኖና ሀገር በሀገር ደረጃ የምትመጣበት ነው። ኢትዮጵያን ላይኑ የሚጠላ ኢትዮጵያ ደግሞ እንዳትወድቅበት ለኢትዮጵያ ዋጋ የሚከፍል ስለ ኢትዮጵያ የማይመለከተው ለሆዱ የሚያስብ ሆዱ ከሞላ ምንም የማይመለከተው በርካታ ተዋናዮች ያሉበት ስለሆነ እያንዳንዱን ነገር በጥንቃቄ ማየት መቻል አለብን። ሶሻል ሚዲያውን ለመልካም ነገር ብንጠቀመውና መልካም ነገር ብናስተላልፍበት የተሻለ ስራ ብንሰራበት የሚሞት ህፃናት አይኖሩም። የምናመርተው ሬሳ አይኖርም። ሀገር ወደ መረጋጋት ትመጣለች። የተሻለ ሐሳብ ይመጣል። የተሻለ ሐሳብ እንዲመጣ የመንጋነት ጉዞ መቆም መቻል አለበት። እያንዳንዳችን ህሊናችንና ጆሮአችንን ሰተን የምናዳምጠው ምን ሊፈልጎ ነው ብለን በመደማመጥ በመፈራረስ በመደማመጥ ላይ መሰረት ያደረገ ሐሳብ ለሐሳብ ልውውጥ ላይ ያለ ነገር ቢደረግ መልካም ነው የሚል አቋም አለኝ። ከዛ ውጪ መጨራረስ፣ መገዳደል፣ ዓላማ የሌለው ትግል ማድረግ፣ የሆነ ግለሰቦች አምልኮ በሰፈር በአካባቢ ታጥሮ መፍጨርጨር፣ ይሄ የኛ ሰፈር የዛ ሰፈር የዚህ ሰፈር የሚለው አካሄድ ግን የአማራም ህዝብም አይጠቅመውም፣ ለኦሮሞ ህዝብም አይጠቅመውም፣ ለትግራይ ህዝብም አይጠቅመውም። ሶስቱም ህዝቦች ግን ዋጋ እየከፈሉ እንዳሉ ክርስቶስ ምስክሬ ነው ይሰማኛል። ያ በተለይ የአማራ ህዝብ ዋጋ እየከፈለ ነው ያለው በአሁን ሰዓት። የትግራይ ህዝብ ዋጋ ከፍሏል፣ የኦሮሞ ህዝብ ዋጋ ከፍሏል። በኦሮሞ ስም የሚሸቅጥ የሚነግዳለ፣ በአማራ ስም የሚሸቅጥ የሚነግዳለ፣ በትግራይ ስም የሚሸቅጥ የሚነግዳለ፣ በሁሉም በብሔር ስሙ በኢትዮጵያኖች ስም የሚሸቅጥ የሚነግዳለ። ማሸነፍ የሚቻለው ምን ሲኮን ነው? ምክንያታዊ በእውቀት ላይ የመሰረት ያደረገ ትግል መደረግ አለበት የሚል አቋምና ሐሳብ ያለኝ። በዘመነ ካሴ ቆዳ የሚቀበር የለም፣ በእስክንድር ነጋ የሚቀበር የለም፣ በጌታ አስራደ የሚቀበር የለም፣ በፋኖች ስም የሚቀበር ማንም የለም። የአስተሳሰብ የበላይነትና ለዛ ህዝብ የሚጠቅም ነገር ከሴራና ከተንኮል ውጪ በእውቀት ላይ መሰረት ያደረገ ለህዝባቸው ምን ይዘው መጥተዋል የሚለውን ነገር ያንን ወርቁን ፈልገን ያችን ይዘን በዛች መሰረት እየመዘንን ነው የምንጓዘው። ይሄ የኛ ሰፈር የዚህ ሰፈር እኔ ሴቶቹ ካንደበታቸው የሚወጣውን ቃል በጣም ይሰቀጥጠኛል። የአንዳንድ ሰዎች ካንደበታቸው የሚወጣው ቃል ይሰቀጥጠኛል። በንጹሃን ላይ የሚቀልድ ትውልድ እንዴት ከየት እንደመጣ ግራ ይገባኛል። በሚያልቅ በንጹሃን ደም የሚሸቅጥ ትውልድ ምን ማግኘት እንዳለበት ይሰማኛል። ጌም ጨዋታው፣ ማጭበርበሩ፣ ወንጀለኝነቱ፣ ይሄ ሃይማኖት ማብካቱ፣ የሃይማኖት ተቋማት ውስጥ ገብቶ መጨራረሱ፣ መሰዳደቡ ምናምን እንዳንድ ኢትዮጵያዊ ብዙ ማይጥመኝን ነገር እየተመለከትኩ ስለሆነ ነው። ይሄ መልክቴ ነው። በለው ጨፍጭፈው ግደለው ምናምን ማለት ለኔ በጣም ቀላል ነው። በአንድ አመት ውስጥ የተመለከትኩትና ያየሁት ነገር አለ። ያ አይደለም ሰከን እንበል የሚለውን ነገር ማየት ተገቢ ነው ብዬ አስባለሁ። አይኖ በጣም ብልጣብልጦች በጣም የራሳቸውን ነገር ፒክ ማድረግ የሚፈልጉ የሰው ነገር ምንም የማይመስላቸው ብዙ ሰዎች አሉ። ያ ብዙ ሰዎች ግን መሰረታዊ ነገርን ሊለውጡ የሚችሉት ማጆሪቲው ሰላምና ጤና የሚፈልግ ነው። የዚህን ማጆሪቲ ህዝብ ጥያቄ ማስመለስ የሚችል በእውቀት ላይ መሰረት ያደረገ ጉዞ መጓዝ አለብን የሚል አቋም አለኝና ያየሁት ይሄን ነው። ይሄ ግለሰቦችን ከዛ ያነሳው ማረከው ምንናምን በጎጃም በጎንደር የሚዘል በወሎ ዘፈን የሚዘል ምናምን የዝላይ ፖለቲካ ነው። ብዙም አያስኬድም። ያሁን የዝላይ ፖለቲካ ላይ ምናምን ነን ብዬ አላምንም። ማንም ምንም ልትኝ ይላል። ምንም የሚሳደቡ ሰዎች ምናምን አሉ፣ ተቀባይነት የላቸውም። ፖለቲካው ገና መሬት አልነካም፣ አልሰከነም። ያንን ለማድረግ ግን ኮንሰርን ያደረገ መውጫዋን ቀዳዳዋን እፍና አድርጎ ያዘ
ሀገራዊነትና ሀገራዊነት ላይ መሰረት ያደረገ ፖለቲካ መሰራት አለበት የሚል አቋም አለኝ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ